ለምን እዚህ ጋር 300 ሰዎች ቁጭ ብላችሁ ለምታዳምጡኝ ኃላፊነት አለብኝ እናንተን ማስታወስ። ለምን ኩሉ ራዕን መስኡሉን አን ራዕየቱ፣ ሁሉም ለኃላፊነቱ ይጠይቃል። እናንተ የኔ ኃላፊነት ናችሁ። እኔን ወዳችሁን ስለምትከተሉኝ እናንተ ማስታወስ ግዴታ አለብኝ። ስለዚህ እህቶቼ አላህ ደግሞ ኢንሻአላህ የሚቀጥለው ዓመት እኔንም እናንተንም አላህ ሐጅ ይወፍቀን። ቤቱ ሄደን ለበይክ አላሁመ ለበይክ ለበይከ ላ ሸሪከ ለክ ለበይክ ኢነል ሐምደ ወነዕመተ ለከ ወልሙልክ ላ ሸሪከ ለክ ከሚሉ አላህ ያድርገን፣ አላህ ያድርገን። ይሄን ዓመት ግን አልወፈቀንም። ኢንሻአላህ የሚቀጥለው ዓመት ይወፍቀናል። ሁሉ ነገር በንያ ነው አይደል? እነል አመሉ በንያ ነው አይደል? ንያ እናድርግ፣ እንይት። አላህ ይታወቃል። ስለዚህ አላህ የሚቀጥለው ዓመት እዚህ ያላችሁት ከኔ ጋር 300 ምናምን ሰው ያላችሁ አላህ ሁላችሁንም ከኔ ጋር ኢንሻአላህ ሐጅ ይወፍቃችሁ። ሐባይቢ ከወዳጆቼ ጋር ከእናንተ ጋር አላህ በረሕመቱ ምን ይሳነዋል? አላህዬ ኢነላህ ኢዛ ቃለ ሸይን ኩን ፈየኩን ነው። አላህ እኮ አንድ ነገር ሁን ጋለው ዛሬ ሙቤን ይሄን ጠይቆኛል ይሆናል ሰጥቼዋለሁ ካለ ማን ይከለክለኛል? የኔ ጌታ አንድ ቀን ጠይቄው እምቢ ብሎኝ ማያውቅ ጌታ አላህዬ አልሐምዱሊላህ። ወላሂ ሙስሊም ላደረገኝ አላህ ጌታዬ ምስጋና ይገባው። ሰማይና ምድር የፈጠረው ላ ሸሪከ ለህ አላህዬ ምስጋና ይገባው። ኢንሻአላህ ተወፍቀኛለህ ቤዝነህ እኔ ብቻ ሳልሆን እዚህ ከኔ ጋር ላሉ እህት ወንድሞቼም ጭምር አላህ ቀጣይ ዓመትን ሐጅ ወፍቀን። ይህ ዓመት ደግሞ እህትና ወንድሞቼ ሐጅ ለሄዱ አላህ እጃቸውን ይቀበላቸው፣ አላህ እጃቸውን ይቀበላቸው። እዚህ ያሉትም እህትና ወንድሞቼ ከኔ ጋር የሚቀጥለው ዓመት ሐጅ ምናረግ ያድርገን። እዚህ ደግሞ ስንት ያሉ እህቶቼ አረብ ቤት እየሰሩ እናቴን ሐጅ ማስደረግ እፈልጋለሁ፣ አባቴን ሐጅ ማስደረግ እፈልጋለሁ ብላ ለስንት ምትለፋ ምደግም ገንዘቧን እያስቀመጠች ቀጣይ ዓመት አባቴን አስደስታለሁ፣ እናቴን አስደስታለሁ፣ ሐጅ አስደርጋለሁ የምትለው እህቴን አላህ እንደው እናትና አባቷን ሐጅ እንድታስደርግ አላህ ወፍቃት። ይሄ ምርጥ ቀናቶች ነው። እነዚህ ቀናቶች ውስጣችን ክፋት አያስፈልገንም፣ ሸር አያስፈልገንም። አላህ የማለበት ቀን ነው። ወልፈጅሪ ወላያሊ ለዓሽር ብሎ የማለበት ቀን ነውና ጥሩ ነገር እንመኝ። ወላሂ ጥሩ ነገር እንመኝ። አላህ ረሂም ነው፣ ረዛቅ ነው፣ ይሰጣል። ጠይቁኝ እድዑኒ ወስተጂብ ለኩም ብለዋል። ጠይቁኝ እሰጣቸዋለሁ። ግን ስንጠይቀው ከልባችን እንጠይቀው። ሐዝነን አላህዬ እባክህን ጌታዬ እባክህን እያልን ተደጋግመን አላህ መለመን አለብን። አንድ ቀን ጠይቀን ሁለተኛው ቀን ተስፋ መቁረጥ የለብን። ነገም ከነገ ወዲያም አላህ መጠየቅ አለብን። አንድ ቀን እሺ ይለናል። ሁሉን ሰጪ እሱ ነው አይደለ እንዴ? ኦኬ ሀባይቢ፣ እስኪ እንግዲህ ከዚህ በላይ ይህን ቀናቶች ለእኛ በደንብ ግልጽ የሚያደርጉልን ውስታዞች ካሉ ኢንሻላህ አስገባለሁ። ለምን አንዳንዴ ይከብደኛል ውስታዞች እያሉ ቁጭ ብዬ ማውራት። ውስታዞቹም የሉም፣ እነሱ ኢባዳ ላይ ናቸው። አይመጡም፣ ኢባዳ ላይ ናቸው። ወላሂ ማሻአላህ የሉም። እስኪ ካሉ እያየው ነው፣ ማንም የለም። ሁሉም ኢባዳ ላይ ናቸው ወይ ሰላት ደርሰዋል። እና ሀባይቢ ማሻአላህ ጀዛኩሙላሁ ኸይር። ሁላችሁም አመሰግናለሁ። እኔ ለማስታወስ ነው። ኢንሻአላህ ሁላችሁም እባካችሁን በኢባዳ ጠንክሩ አደራ። እነዚህ ቀናቶች ምርጥ ቀናቶች ናቸውና ራሳችሁን በተለያየ ነገር ቢዚ አታርጉ ለማለት ነው። እሺ ሀባይቢ ሙሂዲን እስኪ ላስገባው። እስኪ እናስገባ። እስኪ አንዳንድ እንስማ ትንሽ። ጠይብ ጀማ ጭቅጭቅ ምናምን አንፈልግም። እሺ ጠይብ ሰላም አለይኩም። ወአለይኩም ሰላም ወረሕመቱላህ። ሀያከላህ አኺ፣ አማን ናችሁ? ሰላም ነው አልሐምዱሊላህ። እንዴት ነው? ወላሂ ደህና ነኝ። አንተ ደህና ነህ? ጠይብ ተፈضل። እስኪ መልእክት ካለ
እኔ መልእክት የለኝም። እሺ ሐቢቢ አላህ ይጠብቅህ። በዱዓ እንረሳሳ። እስኪ ጋር አቡኪ ይላል እናስገባ። እስኪ ኢልሃም ሰላም አለይኩም። ወአለይኩም ሰላም ወረህመቱላህ። አማን ነው? አልሐምዱሊላህ። እንዴት ነች? አልሐምዱሊላህ። እንዴት ነው? አዲስ ግጥም የለም? ለሐጅ አልጻፍሽም እንደ ግጥም ወይ ገና መንገድ ላይ ነው? ገና መንገድ ላይ ነው። እሺ እሺ አብሽሪ ይመችሽ። እሺ ሰላም አለይኩም አቡኪ። አሎ ሰላም አለይኩም አቡኪ። አህለን ወአለይኩም ሰላም። ይሰማል? ማሻአላ። ማን ነው ስሙ? አቡኪ አቡበከር። ማሻአላ። የት ሀገር ነው የምትኖረው? ኢትዮጵያ? ማሻአላ። አላህ ያሳድገ። እናረግልሃለን። እሺ አብሽር ሀቢቢ። አላህ እንግዲህ ሙሉ ለሙሉ ጤናህን ይስጥህ። እሺ አላህ አፊያ ይስጥህ። እሺ ሀቢቢ እኔም ወድሃለሁ። አላህ አፊያ ይስጥህ። እሺ ማሻአላ ማሻአላ። ስላገኘው ደስ ብሎኛል። እሺ ሀቢቢ አላህ ይጠብቅ። አላህ ዱዓ አድርጉለት። እሺ የምትፈልገው ነገር አለ ሀቢቢ? የምታስተላልፈው ነገር የምትፈልገው? ሱብሓነላህ። እሺ እናደርግልሃለን ሀቢቢ። አላህ አፊያ ይስጥህ። እሺ ስላገኘው ደስ ብሎኛል። እሺ ሀቢቢ እሺ ሀቢቢ። ሰላም አለይኩም። ዱዓ አድርጉለት ሀባይቢ። ወላሂ ዱዓ አድርጉለት በአላህ። እኛ እንግዲህ ወላሂ አንዳንዴ አላህ የሰጠንን ኒዕማ አናውቀውም። ወኢን ተዕዱ ኒዕመተ ላሂ ፈላ ተሕሱሃ ይላል አላህ። የአላህን የወለላችሁ ውለታ ብትቆጥሩት አትጨርሱም ይላል። እኛ ሙሉ ለሙሉ አላህ ጤና ሰጥቶን አፊያ ሰጥቶን በቀን እንኳን አንዴ አልሐምዱሊላህ ማለት ያቅተናል። ወላሂ ሱብሓነላህ ሱብሓነላህ። ወላሂ ኢንሻአላህ እስኪ አልሐምዱሊላህ ለኩል ሐል አልሐምዱሊላህ። ሰላም አለይኩም ሰላም አለይኩም። ዙዙ ሰላም አለይኩም። እስኪ ጊፍት ምናምን ያላችሁ ስጡት በአላህ። እሺ ሁላችሁም ጊፍት ምናምን ያላችሁ ስጡት። እሺ ሀባይቢ ሱብሓነላህ። ዙዙ ሰላም አለይኩም። ይሰማሻል? ኦኬ ስራ ላይ ናት መሰለኝ። እምነት አካውንትሽ ፕራይቬት ነው መሰለኝ። ከአካውንትሽን ክፈችው ላስገባሽ ፈልጌ። አካውንትሽ ፕራይቬት ነው። ጋዝ ስላለሽ እምነት ጥያቄ አለሽ? እምነት ስትል አቤት ልል ነበር የምር። ለምን? ያው አሁን አግኝቻታለሁ። ቆይ መታለች። ስሚ ነበርና
አይ ጴጥሮስ ኦኬ አቤት ልል ነበር ድንግጥ ነው ያልኩት። ሱብሃንአላህ ሱብሃንአላህ ወላሂ ወንድሜና ቡኪ ፎሎ አድርጉት ኢንሻአላህ። ሁላችሁም ኢንሻአላህ ያላችሁ ጊፍት ምናምን ስጡት በአላህ እሺ። ሀባቢ እምነት ሰላም ነው? እንዴት ዋልሽ? እስከበር መስከረ እንዴት ነበር? አልሐምዱሊላህ ደህና ነን። አንቺ እንዴት ነሽ? ሁሉ አማን ነው? ሁሉ ሰላም ነው፣ ፈጣሪ ይመስገን አላህ። ስራ ነው ወጥ ነው፣ ሁሉ ሰላም ነው አልሐምዱሊላህ። አላህ ምስጋና ይገባው። ምን ላግዝሽ? ጥያቄ አለሽ? የሆነ ሰሞኑን ነው መሰለኝ ይቅርታ ብዙ ማርከበን ድምፅሽ አይሰማም ትንሽ። ምን አልሽኝ? እንትኑን ማለት ነው ፓስፖርት የጎተኛ ፓስፖርት ጎተኛ በጣም ችግር ውስጥ ነበራት እና ፓስፖርት የነበረው ሴትዮዋ ወደ አይኑን አጥፍታለች። ፓስፖርቱን ማለት ነው ግልጽ አለብልኝም። ምንድን ነው ፓስፖርት ተጠፍቶባት ነው? አይደለም አልጠፉም እኮ ፓስፖርት እጄ ላይ ያለው ማለት ነው። የፓስፖርት ላይ እንትን አለ አይደል ሱራው ፎቶ በውስጡ ላይ እሺ። ይሄንን እኮ እንደ ልጅቷ ያው ችግር ስላላት ለማውጣት አስባ ነበረ። ከዛ በኋላ ሴትዮዋ ፓስፖርቱን አይኑን አጥፍታለች። በእንትኑ ላይ በፓስፖርቱ ላይ ቦጭቃለች። ስለዚህ ምንድን ነው የሚሻለው? ኤምባሲ ደውላ ትንገራቸዋ። ኢትዮጵያ ኤምባሲ የት ሀገር ነው ያለችው? እዚህ ሳውዲ ከኔ ጋር ነው። ሳውዲ ላይ ኤምባሲ የት ነው? ጅዳ ወይ ሪያድ አካባቢ? እሷ ጣይፍ ናት አለች። በቃ ስለዚህ ለጣይፍ የሚቀርበው ኤምባሲ ጅዳ ያለው ኤምባሲ ነው። ስለዚህ ጅዳ ኤምባሲ ደውላ እኔ ሴትዬ ፓስፖርት ላይ እንደዚህ አድርግታብኛለች እና እኔ አሁን ወደ ሀገር መሄድ ስለምፈልግ ምን አማራጭ አለ የሚለውን ደውላ እነሱ ትጠይቃቸው። ከዛ እነሱ ያለው መብት ይነግሯታል። ይሄ ነው ያለው አማራጭ። ኤምባሲው እሷ ብቻ ሳትሆን ማለት ነው። እኔ ሞክሬ ነበረ ታውቃለህ። እኛ ላይ ያለው ኤምባሲ ሳይሆን ምንም ማድረግ አልችልም። እኔ ኤምባሲ ሰራተኛ አይደለሁም። ይሄ ኤምባሲ የሚፈጽመው ጉዳይ ነው። ወይ አዲስ ፓስፖርት ያስፈልግሻል ወይ ነይና እዚህ እኛ አዲስ ፓስፖርት እንሰጥሻለን ይሏታል እንጂ እኔ ምን ማለት ፓስፖርቱን ቀልጬ ሌላ ፓስፖርት አላስተካክልላትም። ይሄ ኤምባሲ ስራ ነው። ኤምባሲ ደግሞ እዛች ጋር የተቀመጠው ዜጋውን ለማገልገል እስከሆነ ድረስ ይሄን ግዴታ ነው። ገባሽ? አሁን ያለውበት ሀገር ኤምባሲ ስደውል ያነሱልኛል። ካላነሱልኝ ደግሞ ምን አለ? ኦንላይን አለ። ኦንላይን ላይ ሄዳችሁ በኦንላይን ቀጠሮ ያዙ። ኦንላይን ላይ ጥያቄ አቀርቡ። ኢሜል አድሬስ አላቸው። በኢሜል ጽፋችሁ እንደዚህ ጥያቄ አለን ምን ማድረግ ይቻላል? መብት ያለው ምን ነው? በኦንላይን አንዳንዴ በኦንላይን ቶሎ ኢሜል ምናምን ከጻፋችሁ ቶሎ ይመልሱላቸዋል። ስልክ ብዙ ጊዜ ብዙ ሰው ስለሚደውል ስልክ አንዳንዴ ላይመልሱ ይችላሉ፣ ግን በኢሜል ቶሎ ይመልሳሉ ብዬ አስባለሁ። ስለዚህ ያለው አማራጭ ይሄ ነው። ሌላ አማራጭ የለው። ምን አማራጭ አለው? ሌላ አላቅም። ከዚህ የተሻለ ሀሳብ ሌላ አማራጭ አለው የምትሉ ካላችሁ እዚህ ካላችሁ ሰዎች ከታች ጻፉና ነገሯት። እንግዲህ እኔ የምለው ይሄን ማቀው ይሄን ነው። እሺ እሺ፣ መልካም ቀን ይሁንልሽ። ኦኬ፣ መልካም ቀን። ቴንክ ዩ ቬሪ ማች። ጀማ የምታውቁና ሌላ ነገር አማራጭ ካለው አስረዷት። እኔ የማውቀው ነገር የለም። ይሄ ነው ያለው። ኢልሃም አሁን አንቺ ምን ታደርጊያለሽ? ፓስፖርትሽ ላይ እንደዚህ ሴትዮ ብታደርግሽ ምን ታደርጊያለሽ? እስኪ እንደው እንደጠይቅሽ እንደ አማራጭ። እኔ እንጃ ኤምባሲ ያለሽ እኮ ኤምባሲ እኮ ኢትዮጵያ ኤምባሲ እኮ ኢትዮጵያ እስከሆንሽ ድረስ ፓስፖርትሽ ላይ የሆነ ነገር ከሆንሽ ውጭ ሀገር ስትሆኚ ኤምባሲ ነው ይሄ ነገር ማስተካከል የሚችለው። ገባሽ? ስለዚህ ኤምባሲ ደውላችሁ ጠይቃላችሁ። አይ ይሄ ፓስፖርት አይሆንም፣ ሌላ አዲስ ፓስፖርት ያስፈልግሻል ካለ የሚገባውን ፎርም ትሞያለሽ። አዲስ ፓስፖርት አውጭ እና እዛ ላይ ቪዛሽ ይመታልሻል። ይሄ ነው ያለው አይደለ? ጀማው እኔ ይሄ ነው የምለው። ከዚህ የተሻለ ሌላ ነገር የለም። እኔ አሁን በው እንደዛ ነው የማደርገው። እኔ ግን እንደዛ ችግር የለብኝም አልሐምዱሊላህ። ወላሂ አንዳንዴ እኮ እኛ ያለንበት ሀገር ይገርመኛል። ሱብሓነላህ ወላሂ ጀማ ባለፈው የሆነ ከቤተሰብ ጋር እዚህ ጎረቤት ሀገር መሄድ ፈለግኩኝ። እዚህ ጎረቤት ሀገር ነው ያለሁበት ሀገር እዚህ ጎረቤት ነው። በመኪና የ5 ሰዓት መንገድ ነው እና ዝም ብዬ ልጆችን ይዤ እዛ ሂጄ ልዝናና ብዬ ግን አዲሱ የተወለደው ትንሹ ልጄ ያው ፓስፖርት የለውም። ያው የሀገሩ ዜጋ ነው። እዚህ ሀገር ሲወለዱ እኛ ያለንበት ሀገር አውቶማቲክሊ ዜጋ ናቸው። ፓስፖርት ኖራቸው አባቱ ዜጋ ስለሆነ ዜጋ ነው እና ትንሽም ስለሆነ ያስፈልገዋል ብዬ አላሰብኩም እና
ግን እዛ የምትሰራው ያው ከቤቴ ፊት ለፊቴ ነው ያለው። የአንድ ደቂቃ ነው በእግር 1 ደቂቃ አይሞላም፣ 30 ሰከንድ ነው የምራመደው ማለት ነው። እና ሴትዮ ታውቀኛለች። ያው እዚህ ስላደግኩኝ ብዙ አመት ስለኖርኩኝ እንደዚህ ነው ከልጆች ጋር እንደዚህ ልሄድ አስቤያለሁ። ግን ይሄ አዲስ የተወለደው ያስፈልገዋል ስላት፣ አይ ያው ኮንትሮል የለም ማለት አሁን ያለንበት ሀገር ከአንድ ሀገር ወደ አንድ ሀገር ስንሄድ ጎረቤት ክፍት ነው ማለት እንደዚህ ፓስፖርት ምናምን ኮንትሮል የለም እና አዎ ያስፈልገዋል አለችኝ። ብትጠየቅ እንኳን አለችኝ። ኦኬ ምናምን ስላት ችግር የለውም አለችኝ። ሱብሃነላህ ወላሂ እቀፈው አለችኝ። እዛው ፎቶ አነሳቸው፣ እዛው ፓስፖርት ጠቅጠቅ አርክታ አውጥታ ወዲያው ሰጠችኝ። ገረመኝ ወላሂ ምን አይነት ነገር ነው ምናምን ብዬ ገረመኝ እና ወዲያው ሰጠችኝ። ወዲያው እዛው ከፈልኩ፣ እዛው አነሳችሁ፣ አቀፍኩት፣ ፎቶ አነሳችሁ፣ ሳቅ እዛው ሰጠችኝ እና በጣም ነው የገረመኝ። እና እንኳን መጣ ለምን ምን እንደሚያጋጥም አታውቅም። ድንገት ያንተን ልጅ አይደለም ብሎ ሊከራከሩ ምናምን ይችላሉ። ያው ነደ ሰርቲፊኬት ቢኖረውም ይሄ ነገር ይሻላል ምናምን አለችኝ። እና አያችሁ ዘመኑ ይረኳል። በቃ አሁን ሁሉ ነገር ቴክኒኩ በጣም ሄደዋል። ይሄ ምንም እኛ ግን የኛ ወደኋላ እንዴት እንደቀረን አስባችሁታል? አንድ ፓስፖርት ለማግኘት ወይ እንደዛ አይነት ችግር ለመክፈት በጣም ጣጣ አለው። እዚህ መታ እዛ ትደውላለች፣ ስልክ አይነሳላትም ምናምን እና ነገሩ ኤምባሲ መሄድም አይጠበቅብንም። አሁን እኛ ያለንበት ሀገር ኤምባሲ በየቦታው በየሰፈሩ የምትኖሩበት አካባቢ ላይ እዛው ነው የሚሰጧቸው፣ በየቦታው አለ ማለት ነው። ይሄ ነው ያለው ነገር። እንግዲህ አላህ ያግዛችሁ። ምንም ነገር ማድረግ አንችልም። ኢንሻላህ ከጊዜ በኋላ ያው ነገሮች ሁሉ ይስተካከላሉ ብዬ ኤምባሲም ጉዳይ በጣም የሚያሳዝን ነገር ነው። ኢንሻላህ ነገሩ እየቀለለ 1000 ዓመት ላይ ነገሩ ሁሉ ቀለዋል። ግን ነገሩ አሁን ሁሉ እኛ ጋር እየከበደ ነው የምናየው። ለምን እንደነዚህ አይነት እህቶቻችን ነው መጥተው እንደዚህ አይነት ጥያቄ ሲጠይቁ በጣም ይገርማል። አሁን ለእኔ ይሄ ጥያቄ በጣም የሚገርም ጥያቄ ነው። ገባችሁ? በደቂቃ የማገኘው ነገር ስለሆነ ነው። በደቂቃ የማይፈጅ ነገር ነው እና ይህን ያህል እንደዚህ አይነት ችግር ሲደርስባቸው መብት የማያገኙ ከሆነ በጣም ያሳዝናል። ጠይብ ማን ነው ከላይ የገባው? ዙዙ አይ ነው ስምሽ? ዙዙ ነው? ማን ነው ስምሽ? ዛይዳ ዛይድ። ሰላም አለይኩም። ዋሌኩም ሰላም። ዛይድ ነው የምለው ከሚሉ ሶሪ ይቅርታ ነው የዙዙ መስሎኝ አይናችን ትንሽ ደክሟል። ዚያድ አህለን ወሰህለን። አልሐምዱሊላህ። ማን ነው? አሎ ሰላም ነው? አልሐምዱሊላህ። እንዴት ናቸው? ሁሉም ሰላም። ሁሉ ማን ነው አንተ ጋር? አልሐምዱሊላህ። አይ ማሻአላህ እያነሳችሁት ያለው ፖይንት በጣም አሪፍ ነው። ሽክራን ሀቢቢ አመሰግናለሁ። ሂዱበት፣ አሪፍ ነው። አዎ አሁን ያው ጊዜው ከባድ ጊዜ ነው። ልክ ነው። እኛ ጋር እንደዚህ ነገራቶች በዚህ ሂደት አታገኝም። አንድ ነገር ለማግኘት ውጣ ውረዱ ብቻ መከራ ነው። እዚህ የእኛ ጋር አሁን ፓስፖርት ለማግኘት ግፋ ቢል ወደ 7-8 ወር ነው የሚፈጅም። አስበዋል እንግዲህ እኛ ጋር ምን ያህል ጊዜ እንደሚፈጅ እዛ ምን ያህል ጊዜ እንደሚፈጅ ለማድረስ እንጂ ወላሂ ትቼ ወጥቻለሁ። እንግዲህ እኛ እንደዚህ ነው ነገሩ ቀለዋል። አሁን እኛ ያለንበት ሀገር ይሄ ነው እንግዲህ ፓስፖርት ስትፈልግ ያው እዛ አለ ሰፈርህ ነው። ቤት እኔ አሁን ቤት የተገብ ነው። የት መሄድ አያስፈልገኝም፣ መኪናም አያስፈልገኝም፣ ምንም አያስፈልገኝም። ገባ? ይሄን ጉዳይ የሚጨርሱት አንድ ቢሮ አለ፣ ትገባለህ። እዛው ቁጭ ብሎ 3-4 ሰራተኛ አሉ። ፓስፖርቱ እጃቸው ላይ ነው ያሉ። ምንም አያስፈልግም። እዛው ፎቶ ያነሱሃል። ፎቶ ራሱ ፎቶ አሁን ተከልክሏል። ታውቃላችኋል? ድሮ ፎቶ ተነሳ አምጣ ነበር የሚሉን እኛ። አሁን ትክክል ነው። ፎቶ እዛው ነው የሚያነሷቸው። እዛው ያነሳቸዋል። ቁጭ ትላለህ፣ ጠቅ ያደርገዋሉ። ከዛው ኮምፒውተር ላይ ያስገቡታል አውቶማቲክሊ። እዛው ቁምትን እዛው ይለኩሃል። እዛው ግድግዳ አለ፣ እዛ ትቆማለህ፣ ትለካለህ። በቃ እዛው ነው የሚሰጡ በደቂቃ። ፎቶ ራሱ ተከልክሏል። ፎቶ ድሮ ፎቶ አንስተህ ይዘህና ነው የምትባለው። አሁን እንደዛ ነገር ቀርቷል። እዛው ፎቶ ነው የሚያነሱ። እዛው ቁጭ ትላለህ፣ ጠቅ ያደርግሃል። ኮምፒውተሩ ላይ ያስገባዋል፣ ፓስፖርቱን ያስገባል። ፎቶውን ጠቅ አርግቶ ሰካ አርግቶ ይሰጥሃል። እኔ በጣም በቃ ቴክኒክ ሄደዋል። ስትሄድ ዲጂታል መታወቂያ ይልሃል። ዲጂታል መታወቂያ ይዘህ ስትሄድ አንዱ በቃ ምን ምክንያት አታጣም። በቃ እዚህ እኛ ሀገር እኮ መታወቂያ አሁን እኛ መታወቂያ ይሄ አይዲያችን 10 ዓመት ነው የሚያገለግለው። አንዴ ሲሰጥ 10 ዓመት ነው። አሁን እኔ 10 ዓመት ነው
ስለዚህ እኔ አሁን ከ2035 ምናምን ነው የሚያልቀው። እስከዛ ድረስ ምን ገና በህይወትም አለው ማለት መታወቂያ እስከሚያልቅ አላህ እድሜ ረዥም ያድርግ። ግን እኛ ሀገር ያለንበት ሀገር ልጆች ፓስፖርታቸው ለ1 አመት ብቻ ነው የሚያገለግለው። ልዩ ይለያል። አሁን የትልቅ ሰው 10 አመት ሲያገለግል የእነሱ ግን 1 አመት ብቻ ነው። ለምን እንደሆነ ታውቃላችሁ? ልጆች ስለሆነ መልካቸው ይቀየራል። ለዚህ ነው በየአመቱ ነው። አሁን የኔ ልጆች ፓስፖርት በየአመቱ ነው የሰጣቸው ማለት ነው። ገባችሁ? ለምን ልጆች ናቸው፣ መልካቸው ይቀየራል። እዛው ፎቶ ያነሳቸዋል፣ እዛው ይሰጣቸዋል። ትክክለኛ ስራ በቃ ለምን ይቀየራል? መልካቸው ስለሚቀየር ለ1 አመት ብቻ ነው ያ ነገር የሚያገለግለው። ከ1 አመት በላይ አያገለግልም። ግን ያው ይህን ያህል ክፍያውም እኮ ብዙ አይደለም። አሁን እኛ ሀገር ፓስፖርት ለማውጣት ስንት ብር የምትከፍሉት? እኛ ሀገር በጣም ነው ትንሽ ነው ብሩ። ክፍያው ውድ አይደለም። በተለይ ለልጆች ምናምን ሲሆን በጣም ክፍያው ትንሽ ነው። ከፍለህ እኮ በነፃነት ብታገኝ አሪፍ ነበር። ከፍለህ ብር አውጥተህ ራሱ እኮ የትኛውም ነገር በሰላም እያገኘህ አይደለም። በአሁን ሰዓት ከፍለህ በስርዓት የምታገኘው ፋይዳ መታወቂያ አሁን የጀመሩት እሱ ብቻ ነው። በቃ በስርዓት እያገኘህ ያለው ታዛለህ፣ እሱም ሜሴጅ ይመጣልሃል። ራስህ በስልክህ አዘህ ቴሌ ይመጣልሃል። በቃ እሱ ብቻ ነው በነፃነት እያገኘህ ያለው እንጂ የቀበሌ መታወቂያ ለማምጣት ብትሄድ የሚገርም ተአምን ነው የምታየው። እንግዲህ አላህ ያግዛችሁ። ምን እንላለሁ? ዱዓ አድርጎ። ለማንኛውም እኔ የገባው ዛሬ በዋንነት እንግዲህ እቺ ምርጥ 10 ቀናቶች የዚህ ኸይር ስራ እቺ ቀናት ላይ ቀርቱ፣ በኢባዳ ጠንክሩ። አደራ 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 ለማለት ነው። እሺ ሀባቢ፣ ይሄ እነዚህ 10 ቀናቶች በተለያየ ነገር ራሳችሁን ጊዜ ያታርጉ፣ ዱዓ አድርጉ። መጾም የምችሉ ጹሙ። በተለይ 9ኛው ቀን የዙል ሒጃ ወሳኝ የሆነች ቀን ነው። አላህ ይሄና ያለፈውን አመት ወንጀላችሁ የሚምር ነው። እኛ ደግሞ ብዙ ወንጀል አለን አይደለም። ስለዚህ በኢባዳ ጠንክሩ። እሺ ሐባቢ፣ አላህ አለምኑ። አላህ ረሒም ነው። አላህ አዛኝ ነው። ሁሉ ነገር ያስተካክላል። አብሽሩ። ሰብር ያስፈልጋል፣ ትዕግስት ያስፈልጋል። ብዙ ነገር ፈተና ሊያጋጥመን ይችላል። ብዙ ነገር እንፈተናለን፣ ብዙ ነገር እናያለን። ግን ዱንያ ላይ ደግሞ ፈተና ነው ሁሌ። ስለዚህ አብሽሩ። ኦኬ፣ ከላይ የገባ ሰው አለ። ቁል ሁወ አላሁ አሐድ ይላል። ወአለይኩም ሰላም ወረሕመቱላህ። ነዓም ፈዕለም ቁል ሁወ አላሁ አሐድ። አልሐምዱሊላህ። ተፈደል አኺ። እሺ ጥያቄ አለኝ። ለእኔ አሁን 4 ነን እዚህ ያለ ነው። ዙልጃ ያው ዛሬ ጾም ጀምረዋል። ጾም ደግሞ ጀምረን ነበረ። ያው ሶስቱ ትንሽ የዙልጃ 9ኛው ቀን ብጾም የተሻለ ነው እንጂ አሁን ይሄኛውን ብጾም ያናክል ያለው ይመስልና ምስልን አይ ጾም ከተባለ ጾም ነው፣ ዛሬ ነው የምንጀምረው የሚል ነገር ብያቸው ነበር። ይህ ነገር እንዴት ነው? የዛሬውም ቀን በአንተ ሲል እስከ 9ኛው ቀን ድረስ ብንጾመው ልዩ ደረጃ አለው አይደል? አሁን የሚሉት የ9ኛው ቀኗ ብቻ ናት። እንደው ማን ነው እንደዚህ ያለው? ከኔ ጋር ያሉ ልጆች ማለት ነው። አንተ ምንድን ነው የሰማው? ለእኔ ምንም አልሰማሁም። እኔ ሁሱ ስትል ሰማው መሰለኝ አይደል? ሁሱ አላልኩም። ኦኬ፣ ሁሱ ያልክ መስሎኛል። ነው አይደለም፣ እነሱ ለማለት ነው። እነዚህ 10 ቀናቶች ምርጥ 10 ቀናቶች ነው። ከፈለክ 10ሩን ቀን ሙሉ መጾም ትችላለህ። ገንባ ከፈለክ ደግሞ ማይመችህ ከሆነ 9ኛውን ቀን መጾም። 9ኛው ቀን እንግዲህ ያ የአረፋ ቀን የውም አረፋ ነው እና ይህን አመትና ያለፈውን አመት አላህ ወንጀልህ የሚምርበት ቀን ነው። አንተ ደግሞ አይ እኔ ይመቸኛል 10ሩን ቀን እችን መቆም እፈልጋለሁ ካልክ 10ሩን ቀን መጾም ትችላለህ። በነገራችን ላይ 10ኛው ቀን የሚጾመው ታውቃለህ እንዴት እንደሆነ? 10ኛው ቀን ጠዋት ወደ መስጂድ ትሄዳለህ ሰላት ልዒድ ለመስገድ። ከዛ እዛ ሂደህ ተምር ትበላለህ። ያችኛውን 10ኛው ቀን 9ኛው ግን የውም አረፋ ናት። ያችም ቀን ጾመኛ ናት። የሄዱን ቀን ገባ። ስለዚህ አንተ መጾም ከፈለክ ይችን 10 ቀን መጾም ትችላለህ። ጾም ግን ችግር የለውም። ማን ችግር የለውም ጠባን። ይሄ 10 ቀን ላይ አላህ የማለበት ቀን ነው። ወልፈጅር ወለያሊ ልዓሽር ቺን ቀናት ምርጥ ቀን ነው። ስለዚህ አንተ መጾም ከፈለክ ይሄን 10 ቀን መጾም ትችላለህ። በተረፈ ኡስታዞች ዛሬ የጠፉ እኔ እንግዲህ ይሄን ነው ከኡስታዞች የሰማሁት። ካልሆነ ደግሞ ኡስታዞች ይነግረዋል። ግን አሁን ላይ ኡስታዞችን እያየው አይደለም። ከፈለክ በኋላ በደንብ በሰፊው ኢንሻአላህ የተሻለ አሁን ለምሳሌ እነሱ ምን እንድነግራቸው አሁን እኛ ያለነው የስራ ቦታ ስለሆነ አሁን ለእኛ ለመጾም በጣም ምቹ ነው።
ስራም ትንሽ ከስራውም ስለሚመቸን ዝክርም ለማለት ይመቸናል። ግን አሁን ለምሳሌ ዙልጃ 9ኛዋ ቀን አሁን ያለፈውን አመትና የሚመጣውን አመት ወንጀል ይሽራል ስለተባለ አሁን ለዚህኛውም ቀን በቀን አንዱም በሁለተኛውም በሶስተኛውም ቀን ያው አለው አላለ ጥቅም ማለት ነው ሀሰናት ስለሚመዘገብ ይህን ያክል ሀሰናት ይገኛል ብትላቸው የተሻሉ እነሱም እንዲጾሙ እንደዛ እንዲላቸው ወይ በኋላ ሁሉም እያለ ነው። ሁሉም እሱም ቪዲዮም ይሰርተዋል። ሁሉም እያሉ ነው። እንግዲህ ቪዲዮ ብዙ የተሰራ ቪዲዮ አለ። ያው እናንተ ችግሩ የምትከታተሉት ሌላ ነገር ነው እንጂ ያው ሁሉም ኡስታዞች ሁሉ ሰርተዋል። አሁን በዚህ ጉዳይ ላይ ያልሰራ ኡስታዝ አለ? ሁሉ ኡስታዝ ካሚል ጸሀ ሰርተዋል። ትልልቅ ኡስታዝ መሐመድ ፈረጅ እሺ፣ ልጋብዛችሁ። ያው እዚህ ያው ምን ችግር አለ? እሺ ልጋብዛችሁ። እኔ እንግዲህ ኡስታዞችን ያው እኔ እንግዲህ ሰሞኑን ሁሉ ነው እንግዲህ ፌስቡክ ላይ ምን ላይ እነ ኡስታዝ ካሚል ጸሀ ኡስታዞች ሁሉ ሲያስተላልፉ የነበረው ነው እና እንግዲህ እኔ እንደሰማሁት ከሆነ እንዳየሁት ከሆነ ራይት እስኪ እኔ በተለይ በጀርመንኛ ነው የምሰማው። ገባችሁ? በጀርመንኛ እኔ ጀርመንኛ ዳይዎች አሉ። ማሻአላህ ምርጥ ዳይዎች። ይሄን ዳይ በጣም ነው የምወደው። إذا الناس أذوك وصبرت لله يا الله. الآن ذو الحجة أنا داي سموت مسلمون 10 ذي الحجة 10 لها عند الله منزلة عظيمة. እንግዲህ እቺ 10 ቀን የዙል ሂጃ አላህ ዘንድ ትልቅ ቦታ ያላት ቀን ናት። نص الحديث وجاء صريحا. ያው እኔ እንግዲህ ቪዲዮን ሰርቻለሁ። ቪዲዮን አይታችሁታል። ይሄን ቪዲዮ ሙሉ ሰርቻለሁ ከነ ትርጉሙ። ያው ገብታችሁ ቪዲዮ መመልከት ትችላላችሁ። አሁን እዚህ ጋር እኔ ሁሉ ሰው ቁጭ ብሎ ቪዲዮን እያንዳንዱ ሰው እየተረጎምኩትን ከምላችሁ የሰራሁት ቪዲዮ አለ። ግቡና ሁላችሁም ቪዲዮን ይዩት። ቪዲዮን በተረፈ ሪፖስትና ላይክ ማድረግ አትርሱ። ኢንሻአላህ طيب ይሄን እናደርጋለን። ኡስታዞች ፕሮግራም አዘጋጅና ኢንሻአላህ ወይንም ሐሙስ ለታ ኡስታዞችን ጋብዤ በዚህ እነዚህ ቀናቶች ያለውን አጅር በደንብ እንትን የሚለውን እንደዛ ብናደርግ ይሻላል አይመስላችሁም? እኔ ጥያቄ ያለኝ የምትሉ እኔ ኡስታዝ አይደለሁም። እኔ ኡስታዝ አይደለሁም፣ ዛይ አይደለሁም። እኔ ቲክቶክ ተጠቃሚ ነኝ እንጂ በቃ ሌላ ነገር አይደለሁም። ስለዚህ ይሄ ጥያቄ መጠየቅ የምትፈልጉ ኡስታዞችን መጠየቅ ትችላላችሁ። ከፈለጋችሁ ኡስታዝ ጋብዝላችኋለሁ። እኔ ኡስታዝ አይደለሁም። طيب እስቲ አንተም ገብቼ ያዋለሽ። እሺ ቪዲዮ ሰርቼላችኋለሁ እና ኡስታዞችን እንጋብዛለን። ለሁሉም የራሱ ፊልድ አለው። እኔ ኡስታዝ አይደለሁም። ፈትዋ ምናምን መመለስ አልችልም። ጥያቄ ያለኝ ለምትሉ እዚህ ጋር ስለዚህ ኡስታዞችን መጠየቅ ትችላላችሁ። طيب ግን እነዚህ ቀናቶች እኔ ከኡስታዞች የሰማሁት የተማርኩት እነዚህ ቀናቶች ትልቅ ቀናት ልዩ ቀናቶች ነው። አላህ እንግዲህ የማለበት ቀን ነው። ቁርአን ላይ ሱረት አልፈጅር ወልፈጅር ወለዓሊል አሽር ብሎ የማለበት ቀን ነው። እነዚህ ቀናቶች ላይ ሁላችን በኢባዳ በሰላት በዱዓ መጠንከር አለብን። طيب ሀባይቢ አደራ እንግዲህ ሁሉም እያስተማረ ነው ቤቱን ከፍቶ ሁሱም ሌሎችም ኡስታዞችም በጣም የተለያዩ ኡስታዞች ትልቅ ኡስታዞች ያስተላልፉት መልእክት አለ። ገብታችሁ ሁላችሁ ያን መልእክት መስማት ትችላላችሁ። አይ ሙቢ አንተ ጋብዘን ካላችሁ እኔም ጋብዛችኋለሁ። እኔም ጋብዝላችኋለሁ ከፈለጋችሁ ፕሮግራም አዘጋጅቼ ኢንሻአላህ ኡስታዞችን ጠይቄ አናግርና طيب እንደዛ አደርጋለሁ። እሺ አይመስላችሁ? አሉ ትልልቅ ኡስታዞች ኢንሻአላህ ኡስታዝ መሐመድ ፈረጅ ሌሎችም ኡስታዞች ኡስታዝ ካሚል ጣህን አናግረውና የሚመቻቸው ከሆነ ኢንሻአላህ ከዛ እኔ እነሱን ጋብዝላቸውና ከዛ ቆይ እስኪ ኡስታዝ እንዴ ምላሳችንን ተሸክመን ለምንድን ነው የምንጓዘው? ለምንድን ነው የምንቀር? ቆይ አንዴ ጠብቁኝ። በአረፋ ቀን አረፋ ምድር ላይ መገኘት ምንኛ ያስቀናል። ልቀመጠው ይሄ አይደለም። ቆይ ሌላ አለ አንድ የታለ 10 ذي الحجة ይኸውና بسم الله الحمد لله والصلاة والسلام على رسول الله የذو الحجة ወር ከአራቱ ከተከበሩ ወራቶች ውስጥ አንዱ ነው። ከذو الحجة ወር ደግሞ የመጀመሪያዎቹ 10 ቀናቶች አፍضل أيام الدنيا ከአዱንያ ቀናቶች ሁሉ በላጭ የተባሉላቸው ቀናቶች ናቸው። እነዚህ በ10 ቀናቶች ውስጥ የሚሰራ ኸይር ስራ ዒባዳ
በሌላ ጊዜ ከሚሰራ ዒባዳ በተሻለ አላህ ዘንድ ተወዳጅና ከፍተኛን አጅር የሚያስገኝ ነው። በመሆኑም በእነዚህ 10 ቀናቶች ውስጥ ተውበትን በማብዛት እስትግፋርን በማብዛት ሰደቃ መስጠትን በማብዛት በተለይ ለኡድሕያ ዝግጅት በማድረግና በ10ኛው ቀን ኡድሕያን በማረድ ወደ አላህ ልንቃረብ ይገባል። ጾም መጾምን ማብዛት፣ ሰላት መስገድን፣ ቁርአን መቅራትን፣ ዝክር መዘከርን። ሰማ ሀቢቢ ሰማየ ምን አለ? ጾም መጾም ማብዛት አለ። ስለዚህ እነዚህ 10 ቀናቶች ላይ ጾም መጾም ትችላለህ። ዝክር ማድረግ ሱብሃነላህ፣ አልሐምዱሊላህ፣ አላሁ አክበር። ገባ? በተለይ ከዝክር አይነቶች ውስጥ ተክቢራን ማብዛት በጣም እጅግ ተወዳጅ ነው። ዝምድናን መቀጠል፣ ለጎረቤት መልካም ነገርን መዋል፣ አካል ጉዳተኛ የሆኑ ወገኖችን መዘየርና መደገፍ በጣም ተወዳጅ ነው። በእነዚህ 10 ቀናቶች መልካም የተባለ ኸይር ስራ በሙሉ በማብዛት ወደ አላህ ልንቃረብ ይገባል። በተለይ 9ኛውን ቀን በጾም ማሳለፍ የ2 ዓመት ወንጀልን ያስምራል። እንዲሁም በዚህ በ9ኛው ቀን የሚደረግ ዱዓ ከዱዓ ሁሉ በላጩ ዱዓ የአረፋ ቀን የሚደረግ ዱዓ ነው ብለው ነግረውናል ነቢያችን ሰለላሁ ዐለይሂ ወሰለም። በእነዚህ 10 ቀናቶች ብዙ ኸይር ስራ ሰርተው አላህ ከሚቀበላቸው መልካም ባሪያዎች አላህ ያድርገን። ወጀዛኩም ላሁ ኸይር ወሽኩራ። ሰማህ ብስሚላህ አልሐምዱሊላህ። ሰማህ አይደለ? ዝክር መዘከርን በተለይ ስለዚህ እነዚህ 10 ቀናቶች ሁሉ የኢባዳ ጊዜዎች ናቸው እና መጾም ትችላላችሁ። ግን እኔ ያን ነገር ጠይቃችሁ ሀባይብ፣ እዚህ ቤት አሁን አንዳንድ ግርግር ምናምን ሲኖር ነው ታብታብና ኮፒሊንግ የምታደርጉት። እስካሁን ታብታባችን 100 ሺህ አልገባንም። የሁሉ ሰዓት ቁጭ ብለን ኮፒሊንግ 1 ሺህ አልገባንም። አያችሁ። ስለዚህ ሀባይቢ ይሄ ራሱ እኮ አጅር ነው። ይሄ ራሱ እኮ አጅር ነው። አዳሉ አለል ኸይር ከፋአሊ ነው። አንድን መልካም ነገር የሚያስተላልፍ አጅሩን ልክ አላህ እንደዛ ይጽፍለታል። ለምን እናንተ አሁን እዚህ ጋኛ ስለ ዙል ሕጃ ስለዚህ ልዩ ዱንያ ላይ ምርጥ ቀናቶች እነዚህ 10 ቀናቶች እነዛ ቀናቶች መልእክት እያስተላለፍን ነው አይደል? እና እናንተ በደንብ ሼር እና ኮፕሊንግ በማድረጋችሁ ሌላው መጥቶ ይሄን በማዳመጡ ከዛ እንዲህ አጅሩ ለዋህን ነው ወይኔ በቃ ይሄንማ ቀን ኸይር ስራ መስራት አለብኝ፣ መጾም አለብኝ፣ ሰደቃ መስጠት አለብኝ ብሎ አንድ ሰው ቢነይት እናንተ ሼር አድርግታችሁ እዚህ ቢመጣ አጅሩ እናንተ ተገኛላችሁ። ሱብሃንአላህ። እኔ አሁን እዚህ ጋር ቁጭ ብዬ በመናገሬ መልእክት በማስተላለፊ አንዱ ሰምቶ ያን ነገር ካደረገ አላህ አጅሩን ይጽፍልኛል። ለምን አስተላልፍ ያለው የአላህ ረሕመቱን አያችሁ። እናንተ ጥሩ መልካም ስትሰሩ ያ ሰው ደግሞ ሰምቶ ከእናንተ ያን ነገር ካደረገ ያ ሰው ያደረገውን መልካም ስራ ለእናንተ አላህ ይጽፍላችኋል። ገባችሁ? አሁን ወንድሜ እዚህ ጋር 9ኛው ቀን ብቻ ሊጾሙ አስበው ነበር። አይ 10ሩም ቀን መጾም ትችላለህ ብዬው ያን ቀን ከጾመ ነይቱ በራሱ ነይ አላህ ለእኔ ማጅርን ይጽፍልኛል። የራሴ የሚጾም ቁጣ አለ የእሱን ማጅር አላህ ይጽፍልኛል። አላህ እንግዲህ እንደዛ ነው። መንደል ይሄ እንግዲህ የአላህ ረሕመት ነው። ስለዚህ